መርሐባ ሰላም አለይኩም ወበረካቱ። የሐባይብ እንዴት ናችሁ? ሰላም ነው? ደህና ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ ቪዲዮውን ስትጀምሩ ላይክ እና ሰብስክራይብ አድርጉኝ፣ አትከፍቱበትም፣ አበረታቱኝ ማለት ነው ሐባይቦቼ። ዛሬ ደግሞ እንግዲህ ለእናንተ ይጠቅማል ወይም ደግሞ ትገነዘቡታላችሁ ወይም ደግሞ ካለው ነገር ትማሩበታላችሁ ብዬ ይዤላችሁ የመጣሁት ቪዲዮ አለ። እኔ ገርሞኝ ነው በነገራችን ላይ እኛ ስደተኞች መቼም ዝመተን ከማስገረም ወይም ደግሞ በቃ ከሆነ ነገር ላይ አንወገድም። አንድ ነገር ሰምቼ ነበረ። እሱ ምንድነው? ወደ ገደለው ልግባላችሁ። ያው እንግዲህ እኔ ከወር አንድ ቀን እየመጣው ቢሆንም ላዝጋችሁ ነው ማለት ነው። አረ እኔ አላዝግም እኮ እንዴ! እኔ እኮ ጎበዝ ነኝ። የማዝግ ሰው አይደለሁም። ወይም ደግሞ ብዙ የሆነ ረጅም ቪዲዮ ይዤ አልመጣም። ማጠር ያለ ቪዲዮ ይዤ ስለመጣ አዝጉም ብዬ ተስፋ አደርጋለሁኝ። አላስቸግራችሁም፣ ግን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዩቱብ ላይ ያው ዝም ብለን እንደዚህ እንትን ሳይሆን የግድ መበረታታት አለብን ብዬ አስባለሁ። ያው ያኔ መጅሙ የሆነ አለ አይደለ ዩቱብ ላይ ሰው ካላበረታታን እኛም ደግሞ ሰዎችን ካላበረታታን ዜሮ ነው፣ ምንም ትርጉም የለሽ ነው ማለት ነው የሚሆነው። ይሄን ታውቁታላችሁ። ለማንኛውም ወደ ገደለው እንሄዳለን ማለት ነው። ያው አጋጣሚ የሰማሁት ነገር አጋጣሚ ብቻ ሳይሆን አንዳንድ ጊዜ አልፎ አልፎ በጣም ግራሞት ይፈጥርብኛል። አሁን እኛ አረብ ሀገር ማንም ሰው ሳይቸገር ላይሰደድ ይችላል። አብዛኞቻችን ግን ሰው አይተን የተሰደድን በዛው አጋጣሚ አለን። በቃ አለ አይደለ ከሌ ሄደ የለም ከሌ ትሄዳለች ምናምን ከሌ ሄዳለች እኮ ነው መሄድ አለብኝ አይነትም ነገር አለ ታውቃላችሁ። ከዛ መሻገር ደግሞ በቃ መሄድ ስላለብንም የምንሄድ ሰዎች አለን። ግን ዛሬ የሰማሁት ከዚህ ለየት ያለ ነው። በቃ ከዚህ ለየት ያለ ነው። አንዳንድ ሰዎች በብዙ አይነት መንገድ ነው የምንሰደደው። በነገራችን ላይ ሲሄዱ ያየንን የምንሄድ ሰዎች አለን። በተለይ ከዚህ በፊት አሁን ያው ካለው ችግር አንጻር ነው። እንዲሁም ደግሞ ከሰላሙ የተነሳ ነው፣ ከሀገር ሁኔታ የተነሳ ነው። ለተለያዩ ችግሮች የተሰደርናለን። እንዲሁም ደግሞ ያው በቃ የሆነ ነገር ማድረግ አለብኝ አልተሳካልኝም፣ ወደ ውጭ መሄድ ያለብኝ ብለን ምርጫ የምናደርገው ነገር ስደትን አለ። እልምህም በብዙ መንገድ እንሰደዳለን። ዛሬ ግን የሰማሁት ለየት ያለ ነው። አንድ አጋጣሚ ቤት ውስጥ ስገባ ምናምን ሲያወሩ ሰማሁኝ፣ ላይቭ ምናምን ነገር። ያው የኔ ቪዲዮዎች እንደዚህ ጀማሪ ዩቱበሮች የሚያንቧትሩት ለመስራት ፈልገው ቤተሰብ የፈለጉ ወይም ደግሞ ሰብስክራይብ እንዲያደርጓቸው የሚፈልጉ የኔ ቪዲዮዎች በቃ መስራት ፈልገው እዛ አጋጣሚ ገባለሁኝ። ያው እኔ እንግዲህ መስራት ከሚፈልጉት እህቶች ጋር ከኔ ቪዲዮዎች ጋር ነው የምውለው። እነሱን እያበረታታሁኝ ነው የምውለው። ምናልባት እነሱም እኔን ስለሚያበረታቱኝ ማለት ነው፣ ያው መሆን ስላለበት። ኤኒዌይስ ዛሬ ደግሞ ዶክተር የ10,000 ብር በኢትዮጵያ 10,000 ብር ደሞዝ ያላት ዶክተር አረብ ሀገር መታ ለመስራት የመጣች ማለት ነው። በነገራችን ላይ አንድ ሰው ደሞዝ ስለሌለው ብቻ አይደለም የሚመጣው። ያው ቅድም እንዳልኳችሁ በተለያየ መንገድ ነው የሚሰደደው። ደሞዝ ስላጣ ብቻ አይደለም፣ በወር የሚከፈለው ነገር ስላጣ አይደለም። ግን እኔ አሁን እየገረመኝ ያለው አሁን አንዳንድ ሰው የመንግስት ሰራተኛ ሆኖ ሲመጣ ልንገረም እንችላለን። ግን የመጣበት ሁኔታ ሊወስነው ይችላል። አሁን ለምሳሌ ለሕክምና ሆኖ ይሄ አይበቃኝም፣ ለአንድ ቦታ ወይም ደግሞ ለሆነ ሕክምና ላይበቃኝ ይችላል፣ ስለዚህ መሰደድ አለብኝ ብሎ ይሄን አስቦ ሊመጣ ይችላል። ያንን ላያካትት ይችላል። ግን ዛሬ ግን የሰማሁት አሁን አንድ ዶክተር 10,000 ብር እየተከፈለው የሚመጣ ለምንድን ነው? ማለት መጀመሪያ ገንዘቡን ከማየታችን በፊት ገንዘብ እንዴት እንደሚገኝና ለምን እንደምንመጣ ማወቅ አይቀድምም ወይ? የኔ ጥያቄ ማለት ነው። አሁን 10,000 ብር ኢትዮጵያ በእርግጥ ዋጋ ላይኖራት ይችላል፣ ግን ደግሞ ከዚህ ዘመኑ ስደት የተሻለ ሳይሆን ቀረ። ይሄ የኔ ጥያቄ ነው። ጥያቄን የፈጠረብኝ በነገራችን ላይ ማለት ነው። እኔ ለራሴ ሳይሆን በወር 2,000 ብር ኢትዮጵያ ውስጥ ቢከፈለኝ
በቃ አብቃቅቼ መኖርና በቃ አልሐምዱሊላህ ብዬ መኖር እፈልጋለሁ እችላለሁ በአሁኑ ሰዓት ማለት ነው። አይኖ ከዚህ በፊት ከዓመት በፊት ምናምን ለምሳሌ ቢሆን ኑሮ ይሄ ነገር ምንም እንትን አልነበረም። ምክንያቱም እዛም እንዳለ ሆኖ እዚህም ደግሞ ጥሩ ስራ ነበረ፣ ጥሩ አማርጦ ስራ ነበረ። ዛሬ ግን አማርጦ ስራ ሳይሆን አማርጦ ችግር ነው ያለው በቃ። ስለዚህ አንድ ሰው ለሆነ ነገር ቢቸገር ኑሮ ከኮንትራትስ ይጠፋል ወይ? የኔ ጥያቄ በድጋሚ ማለት ነው። ቢቸገር ኑሮ ያንን ደሞዝ ጥሎ ከመንጣቱ ባሻገር መዳም ቤት እየሰራ አይጠፋም በዚህ ሰዓት። ያው አሁን ላይ ደግሞ ስራ የለም። በተለይ ደግሞ ሳውዲ የሚባለው ሀገር ስራ የለም። እንደዛውም ሆኖ ደግሞ ከኮንትራት መጥፋት ይሄ በቃ ልክ አለ አይደለ? ተመዝናናት ወደ መግማማት የሚባል ነገር ታውቃላችሁ? ልክ እንደዛ ነው የሆነው። መጀመሪያ ገንዘብ ፍለጋ ከመንጣታችን በፊት ገንዘቡ ለምንድን ነው የሚያስፈልገው? ወይም ደግሞ እንዴት ነው የሚገኘው? ወይም ደግሞ እኔ ምን ላይ ነኝ፣ የት ላይ የሆኑ ናቸው የሚሰደዱት? አይ ነው በዚህ ሰዓት ሰላሙ ራሱ ያሰድዳል። አዎ አውቃለሁ። ግን እንዴት ያለ አይነት አስተሳሰብ ነው ያለን? አሁን አንዳንድ ልጆች አረብ ሀገር ለመንጣት ሲያስቡ እንዴ እቃ ማጠብ አይደል እንዴ? እዛ ሄዶ እቃ ማጠብ ብቻ ሳይሆን እቃውን ማንካካት፣ እቃው ለምን እንዴት ተንካካ እንኳን ማወቅ ያስፈልጋል። እንኳን ማጠቡ አይደለም፣ ማጠቡ እሱ ግዴታ ነው። ግን ደግሞ እቃው ታጥቦ እንዴት እንደሚገባ ሲገባ ለምን ተንካካ፣ ለምን ተንኳኳ፣ ያንን እንኳን ራሱ ማወቅ አስፈላጊ ነው። በጣም ነው የገረመኝ ዛሬ የሰማሁት ማለት ነው። ሌላው እኔ ራሱ በጽሁፍ ስወርድባት ነበረ። ግን ደግሞ እንዴት ነው ልክ አለ አይደለ? ከምንድን መሰላችሁ የሆነ ምንድን ነው አንድ ተረት አለ። ሁሉም ሰው አሁን ይችን ሴት የሚጠይቃት ምንድን ነው ለምን 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 ነው ብሏት የሚጠይቀው። አሁን እኮ ዶክተር መሆን ማለት በጎን ደግሞ ሌሎችን እያስተማረች ባለችበት ሁኔታ ላይ ሌላ ቢዝነስ እኮ ሊኖራት ይችል ነበር በዚህ ሰዓት ማለት ነው። ከእውቀቷ ራሱ እኔ እኮ እንዴት ነው ዶክተር የሆነችው? እንዴት ነው የሰለጠነችው? እንዴት ነው ዶክተሪት የሆነችው? እኔ እኮ ገርሞኝ እኮ ነው፣ የምር ገርሞኝ ነው። እንዴት ነው እየተማረችው ምሳሌ መሰረት እዚህ የደረሰችበት መሰረት 3 ዓመት ስልጠና ልክ በቃ ከኢትዮጵያ ከምን አለ አይደለ ከማዕረግ ወደ ቤት ሰራተኝነት ወይም ደግሞ ያሰለጠኗት ከኢትዮጵያ ወደ ሳውዲ ቤት ሰራተኝነት ለመሄድ ነበረ ብያለሁ። ምን የሆነ ሰዓት ላይ እንደው ማለት ነው ልክ አለ አይደለ ድሬ ብወርድ አጣችው አፍሪ ሀገር ብከድ ዘንጥሮ ጣላት የሚባል ተረት አለ። አፍሪ ሀገር ብከድ ያገኘችው ዘንጥሮ ጣላት በቃ። ከዛም እንደገና ደግሞ አሁን መዳም ቤት ተመጣ፣ ኮንትራት ተመጣ፣ ጠፍቶ የት ነን እጃዛ ቁጭ እንደገና ማውረድ ማለት እኮ ነው። በጣም ነው የገረመኝ። እኔ ምናልባት እንደዚህ ሊያደርጋት የቻለው ችግር ሊኖር ይችላል። ግን ደግሞ ችግር ቢኖር ኑሮ ከመዳም ቤት ባልወጣችና ባልጠፋች ነበረ። በጣም ነው የገረመኝ። የምር በጣም ነው የገረመኝ። ሰርች ማለት በጣም ቀላል አይደለም። በአሁኑ ሰዓት አብቃቅቶ መኖር የሚቻልበት አጋጣሚ ነው። በሌላ በኩል ደግሞ ሌላ ስራ ኮንትሮባንድ ስራ መስራት የሚያስፈልግበት ነው። አይኖ ካለው አንጻር እዚህ ሀገር ካለው አንጻር ማለት ነው። ሌላው ደግሞ ማለት ነው በአሁኑ ሰዓት ደግሞ አሁን አንዣበዋል ለመጥፋት እያሰቡ ያሉ የመዳም ቅመሞች አሉ። እንደው ባካችሁ ሀባይ ይሄንን ቪዲዮ የምታዩ ልጆች እንደው ባካችሁ ይቅርባችሁ። ተው አትጥፉ። እንደው 1000 ብር ምንም ችግር የለም ተቀበሉ። የምፈልጉትን ነገር አድርጉ። በቃ ዋናው ለሰው ጤንነት ነው። ስለዚህ አትጥፉ። እኔ በዚሁ በዩቲዩብ የተነሳ በቴሌግራም የሚመጡ ልጆች አሉ። ኧረ እናንተ እኮ 1500 ነው የምትሰሩት። ኧረ እናንተ እኮ 2000 ነው የምትሰሩት። 2000 የሚባል ነገር የለም ባይዘው ወይ በዚህ ሰዓት 2000 እንኳን የሚሰሩት ራሱ እያደረ 100 እያሉ እየቀነሱ ነው። ምክንያቱም ሰራተኛ ስለሞላ በየኢጃዛ ቤቱ ስለተኙ። እኔ እንዲህ ለመጥፋት አስበው የጠየቁ ልጆች ጠፍተው እኔን ዛሬ ስለዛ ጉዳይ ለማውራት ያፍራሉ። በነገራችን ላይ አፍረው ዝም ያሉ ልጆች አሉ አውቃለሁኝ።
ስለዚህ እኔ ደግሞ ጥፉ ምል ሰው አይነት ሰው አይደለሁም። ሲጀመር ፊት ይሄን ልተዋሩ ተፈለጋችሁ ያው ስድብ ነው የሚከተላችሁ ማለት ነው። እኔ መጥፋትን ለስደት ለማን ነው ለጥላቴም አልመኘው ማለት ነው። ስለዚህ በቴሌግራም እየመጣችሁ የምታናገሩ ልጆች ምንም አይነት መልስ አልሰጣችሁም ማለት ነው። በተለይ እንደዚህ የምታቁኝ ከቤተሰብ እኔን ሳይሆን ከቤተሰብ የምታቁኝ ልጆች ማለት ነው ስላላችሁ ናቸው። ለማንኛውም መጥፋት አቁሙ ሀባይ፣ የቻላችሁትን ያክል ስሩ፣ ሄዱ። ስደት ነገም አለ ተነጎዳም አለ። ስደት አለ፣ በየትኛው መንገድ አለ፣ ሲቀጥልም አለ። ስለዚህ ሄዳችሁ መሰደድ ትችላላችሁ። ከመጥፋት እየጠፋችሁ እየመጣችሁ አትተኙ ማለት ነው ሀባይቦች። ብዙ ልጆች እንደዚህ ብዬ ነግሬ አቁመዋል ማለት ነው። ያቆምም አሉ። አሁንም ድረስ ደግሞ ይች ለራሷ ጥቅም አግኝታ እኛን አትጥፉ የምትለው የሚሉም ልጆች አሉ። ስለዚህ ብታቆሙት ጥሩ ይመስለኛል። እኔ እንደው በኋላ ጸጸቱን እንዴት ነው የምትችለው ነው የኔ ጥያቄ። አሁን ባለ ዶክተሯ እንዴት ነው ጸጸቱን የምትችለው? የእውነት ነው ወላሂ። ለማንኛውም ሀባይብ ከዚህ ነገር ቆጠብ ብላችሁ እንዲያው ተዝዝ ዩቱብ ከፍታችሁ ትንሽ ብትሳተፉ የተሻለ ይመስለኛል። የሆነ ጊዜ ሊከፍላችሁ ይችላል። ጥሩ ሀሳብ ካመጣችሁ ከተሞክሯችሁ ለሰው ቀን ታሰባችሁ ምንም የማያድግበት ነገር የለውም። ለማንኛውም ሀባይብ ስለምታበረታችሁ ከልብ አመሰግናለሁኝ። የዛሬው ቆይታችን ይሄን ይመስላል። ላይክ ብታደርጉ ደስ ይለኛል። መልካም